እኛ ሙስሊሞች ነን ብለው 140 ሺህ ብር ደውለው ያስገቡልናል ሙስሊሞች ማለት ነው። እነሱንም እግዚአብሔር ይጠብቅ። አዲስ አበባ ላይ እንዴት የሰው ፊት እንዳያችሁ ስቲል በረንዳ ያደራችሁ ሁሉ እንደሆነ ስንት እንደተሰቃያችሁ ሁሉ ሰምቻለሁ። ሰባ ሰርታለች። አንዴ 70 ሰው እንዳዘ መኪና ወደ ሳን ገብቶ ስንት ሰው 70 ሰው እንዳዘ ወደ መራመረ ጥሶ ገብቶ የቤተክርስቲያኑን አሁን ሊቀደስበት ቤተክርስቲያን ሄዶ ተረክቦ ልክ አድርጎ ቀርቷል። ፖሊስ ታሰራችሁበት? አዎ ይዘውና መገናኛ ሂደን አስፈቅደን 2 ወር ብለን ለምነን አስፈቅደን ጻፊው ማለቃውም ተፈቀዱለት በኋላ የተለመነውን ብር ይህ ለመሳሪያ መግዣ ነው ጎንደር ለመሳሪያ መግዣ ነው እንጂ ለቤተክርስቲያን መስሪያ አይደለም ብለው ቀምተው ወደ ካሳፎር የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ ሎዛ ሚዲያ የሎዛ እንግዳ በሌላ ስቱዲዮ መጠናል። አብራችሁን እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። የዛሬዎቹ እንግዶቻችን የመጡት ከገዳም ነው። ለምን ከገዳም ድረስ እዚህ አዲስ አበባ መጡ? እንዴትስ ወደኛ ስቱዲዮ ሰው ጠቁሟቸው ወደኛ መጡ? የመጡበት ጉዳይ ምንድነው የሚለውን ከናንተ ጋር ነው አብረን የምንሰማው። እንግዲህ ገዳማውያን በጣም እጅግ በጣም ፈተና ላይ ናቸው። ኦርቶዶክሳውያን ፈተና ላይ ናቸው። ምዕመናን ፈተና ላይ ናቸው። በየአቅጣጫው ነው ፈተናው ያለው። እነሱ ግን ፈተና ብቻ አይደለም ይዘው የመጡት ብስራትም ነው። ብስራት ብቻም አይደለም ፈተናም ነው። ሁለቱንም የምንሰማ ይሆናል። እስከ መርሃ ግብራችን ፍጻሜ አብራችሁ ትቆዩ ዘንድ በአክብሮት ጋብዛለሁ። እንደምን አላችሁ? ቡራኪያችሁ ይድረሰን። እግዚአብሔር ይመስገን። እንደምን አላችሁ? እርስዎ ሙሉ ስሞትን የመጡበትን ገዳም ድምጾትን ከፍ አድርገው ይንገሩን። ስሜ አባ ገብረ ኢየሱስ ባለው የመጣሁበት ገዳም በማዕከላዊ ጎንደር በላይ አርማጭሆ ወረዳ ፈለገ ቅዱሳን ቅዱስ ክርስቶስ ሰምራ ገዳም ነው የመጣሁት። እነቴ የገዳም አስተዳዳሪ ነኝ፣ የገዳም ኃላፊ ነኝ እና እዛው ነው የምኖረው። በጣም ጥሩ። እማሆይ ለማይ ይስጥልኝ። እኔ ማይ ፍቅርተ ክርስቶስ ባላለው ፈለገ ቅዱሳን ቅዱስ ክርስቶስ ሰምራ አርዲት ስራ ነው የምሰራው። እኔ ማይ በትረ ማርያም ይባላለው ፈለገ ቅዱሳን ቅዱስ ክርስቶስ ሰምራ ነው የመጣሁት። የሥራ ድርሻዬ ቤተክርስቲያኑ አሰሪ ኮሚቴ ነኝ። እሺ እግዚአብሔር ይስጥልኝ። ወደ አባታችን እንመለስና እንግዲህ አባታችን የገዳሙ አበምኔት ነዎት። እስቲ ወደ ዋናው ጉዳይ እንመጣለን። መንደርደሪያ እናድርገውና መቼስ መነኩሴ የተወለደበት ሀገሩ አይጠየቅም፣ ዘሩ ብሔሩ አይጠየቅም፣ ምን ሰራህ እንጂ ከየት መጣህ ይባልምና እንዴት ወደ መንኩስናው ዓለም ገቡ? ምን አይነት ቤተሰብ ነበሩት የሚለውን ነገር እናንሳ አባታችን። እሺ እንዴት ተጠሩ? ጣሪው እሱ ነው በቸርነቱ ነው የጠራ። ያው ሲጠራ እሱ በምክንያት ይጠራል። እንግዲህ በተለያየ ምክንያቶች ይጠራል። ምክንያት ጥረት አለው። እኔ ያው አባቴ ካህን ነው። አባቴ ትልቅ ካህን ነው፣ አስተምረውኛል። ነገር ግን ህመም ነበረብኝና እኔ ያው 15 ዓመት አካባቢ በሽታ ያዘኝ። ከዛ በበሽታው ምክንያት ወደ ገዳም ገብቼ 15 ሲሆን ነው ወይስ ለ15 ዓመት ያክል? 15 ዓመት ሲሆነኝ ከተወለድኩ 15 ዓመት ሲሆነኝ በሽታ ቁርጥማት ነገር አመመኝ።
እዛንም ያው መጽሐፍት ያነበብኩ ሳይ ገድለ ቅዱሳን ሳያቸው በጣም አስገራሚ አስደናቂ ስለሆነ እነዛን በመመልከት እነዛን በማየት ከዛም ቅዱስ ወንጌልን በማየት ድግው ወመነንዎ ለፍትወተ ዝንቱ ዓለም ብዬ ያው ዓለምን በቃ በመተው በእግዚአብሔር ቸርነት በህመሙ ምክንያት ነው ያው ወገኔን ትቼ ወደ ገዳም የገባሁት። በስንት ዓመት እድሜው ስንት ላይ ሲደርስ ማለት ነው? 15 ዓመት ሲሆነኝ ህመም አመመኝ። እዛ 27 28 ዓመት ሲሆነኝ ወደ ገዳም ገብቻለሁ። ወደ መንኩስና? አዎ። አሁን እድሜው ስንት ይሆናል አባታችን? እኔ እድሜ 51 ዓመቴ ነው። አሁን 51 ዓመቴ ነው። ከመነኮስኩ 25 ዓመቴ ነው። የት ነው የመነኮሱት? ዓለም አውራ ማርያም የምትባል ቦታ ነው የመነኮስኩት። አባቴም አባ ክፍለ ማርያም ይባላሉ። እሺ እግዚአብሔር ይስጥልን። እስቲ ወደ እማሆይ እማሆይ የት ነው የተወለዱት ብዬ አልጠይቅም አስቀድሜ እንደተናገርኩትና ጥሪዎት እንዴት ነው? እግዚአብሔር እንዴት ነው ወደ ቤቱ ወደ መንኩስና ህይወት የጠራዎት? ቤተሰቦችዎት ምን አይነት ቤተሰብ ነበረዎት? እስቲ የተጠሩበትን በስንት ዓመትዎት ተጠሩ የሚለውን ነገር እናውራ። ያው እንግዲህ ጥሪው ከእግዚአብሔር ነው። እኔ የሄድኩትኝ ያው እናቴን ስላመማት ጸበል ለማስጠመቅ ሄድኩና የት ጊዮርጊስ የሚባል ጸበል ነው። እሺ ከዛ ወሰድኳትኝ። እግዚአብሔር ይመስገን በዛው ምክንያት እኔ ተዛው ታመምኩና ቀረውኝ። እናቴ ወደ ቤቷ ተመለሰች። ያው ብዙ ፈተና ሳድፍ ያለው በህመም ምክንያት ያው ሁሉ አልፎ እግዚአብሔር እኔም አድነኝና ብዙ ጊዜ በእግረ ብረት ሁሉ ታስሬ ነበረ መንፈስ እያስቸገረኝ። ከዛ መልአከ ጊዮርጊስ አድነኝና አንተ አገልጋይ ሆናለሁ ብዬ ያው ተሻለኝ። ወደ ምነና ሄድኩኝ። የመለኮስኩትም ያው በ23 ዓመት የመለኮስኩኝ ተመለኮስኩ። ያው ወደ 25 ዓመት እየሆነኝ ነው። እግዚአብሔር ይመስገን ለቤቱ የጠራኝ እሱ ነው። የት መነኮሱ? የመለኮስኩት ክርስቶስ ሰምራ ጎንደር። አሁን 48 ዓመቱ ሞታል ማለት ነው። አዎ በጣም ነው የሚገርመው። በጣም ነው የሚደንቀው። እግዚአብሔር ልጆቹን ወደ ቤቱ የሚጠራበት መንገድ ሁሉ የተለየ ነው። እርሳቸው በህመም ምክንያት እርስዎ ደግሞ እናትዎትን ለጸበል በሚወስዱበት በዛው ደግሞ እርስዎ ህመም ስለነበረበት ስለተፈወሱ እግዚአብሔርን ድንቅ ስራ ነው የምናየውና እግዚአብሔር ይመስገን። እስቲ እማሆይ እግዚአብሔር እንዴት ወደ ቤቱ ጠራዎት? እንዴት ወደ መንኩስና ተጠሩ? የት መነኮሱ? በስንት ዓመት እድሜዎት? እስቲ ንገሩኝ። 9ኛ ክፍል ነበርኩ እየተማርኩ። ከዛ እየተማርኩት አለ ያው ተምሬ እኔ ቤተሰቦቼን ለመርዳትና ቋሚ ነገር ለራሴ የሚሆን ነገር ነው አስቤ ነበር። ግን ጥሪው ከእግዚአብሔር ስለሆነ ያው ህመም ታመምኩ። በህመም ምክንያት ጸበል ወጣው። በጸበል ምክንያት በዛው ገዳም ገባሁ። ገዳም ተገባውም 18 ዓመቱ ነኛል የመለኮስኩት ማለት ነው። ከዛም በፊት የተወሰነ አገልግያለሁ። በአጠቃላይ ገዳም የተቀመጥኩበት የመለኮስኩት 18 ዓመቴ ነው። ከዛም በፊት ያው በተወሰነ ብዙ አገልግያለሁ። በጸበልም ለአንዳንድ ነገሮች ያው እንደዚህ እያልኩ እዚህ ደርሻለሁ። እግዚአብሔር ይመስገን። የስንት ዓመት እድሜ እያሉ ማለት ነው እማሆይ የመነኮሱት? የመለኮስኩ 23 ምናምን ይሆነኛል። ይገርማል። ገና በልጅነትዎት በወጣትነትዎት በአፍላ እድሜት? አዎ እንደዛ ነው። ቤተሰብ ምን አለ እማሆይ? ቤተሰቦቼ ያው ጥሩ ናቸው። ቤተሰቦቼ በጣም አዘኑ። አልነገርኳቸውም ስመለኮስ ተደብቄ ነው የመለኮስኩት። ያው መሬት ላይ ነው የተንከባለልኩ። ግን ዞሮ ዞሮ እነሱ በጣም አዘኑ። ቢያዝኑም እንግዲህ እኔ ያው እግዚአብሔር ሰማያዊ ያው የተመረጥኩት እንጂ ምድራዊ እንዳላገለግል ነው እግዚአብሔር የፈቀደልኝ። እግዚአብሔር ይመስገን። አሁን ባለሁት ነገር እሱን እያገለገልኩ ነው ያለሁት። እሺ እዛው ላይ እማሆይ ኢትዮጵያ ውስጥ የሄዱባቸው ገዳማት? ኢትዮጵያ ውስጥ የሄድኩበት ገዳም ብዙ ናቸው። እግዚአብሔርን ግሸን አድርሰ እያልኩ ስለምነው ነበር። ግሸን ሄጃለሁ፣ ዝቋላ ሄጃለሁ፣ ምድረ ከብድ ሄጃለሁ፣ ጻድቃኔ ሄጃለሁ። ከተለያዩ እንደዚህ ወደ አጃና ሚካኤል ሄጃለሁ፣ ወደ ሰበታ ጌቴ ሰማኔ ብዙ ገዳማትን። በሄድበት ብለው የሚያስቡትስ? በሄድበት ኢየሩሳሌም ነው። ኢየሩሳሌም። ኢትዮጵያ ውስጥ ደግሞ ላሊበላ አልሄድኩም፣ መሄድ እፈልጋለሁ። አክሱም አልሄድኩም፣ ደብረ ዳሞ እንደዚህ አክሱም ያሉትን ገዳማት በሙሉ ይፈልጋሉ። አሁን ማየት እፈልጋለሁ። አሁን ሰው ስፖንሰር ቢገኝልዎት ለበረከት ብሎ የሚወስደው ሰው ቢገኝልዎት
መሄድ ይፈልጋሉ? አመስግኜ ነው የምቀበል ለመሄድ በጣም እፈልጋለሁ። እሺ እግዚአብሔር ይስጥልን። እሺ እስቲ ደግሞ ወደ እሙሃዬ መልሱት እስቲ። እሙሃዬ ኢትዮጵያ ውስጥ መሄድ የሚፈልጉት ገዳማት እንደው ይሄን ኢትዮጵያ ውስጥ ይሄን ገዳም ሳላይ እንዳልሞት ሳልሳለም የሚሏቸው ቦታዎች አሉ? እኔ እግዚአብሔር ይመስገን ድንግል ማርያም የተመሰገነች ትሁን። ሁሉን ገዳም አይቻለሁ። ላሊበላም አይቻለሁ፣ አክሱምም አይቻለሁ፣ ግሸንም አይቻለሁ። እኔ ኢየሩሳሌም ነው መሄድ የምፈልገው። ከሀገር ውጭ ኢትዮጵያውን በሙሉ ጨርሰዋል። ኢትዮጵያ እንግዲህ ደግሜ ማየት እፈልጋለሁ። አይጠገም የእግዚአብሔር ቤት። እሙሃዬ ቤተሰቦች ህይወት መመንኮስዎትን ሲሰሙ ምን ተሰማቸው? ያው አዝነዋል። ያው ትንሽ በወጣት እድሜዋ ለምን ብሎ አዝነዋል። ግን እግዚአብሔር ይመስገን አሁን ግን ሚስጥሩ ሲገባቸው ግን ተደስተዋል። ኋላ ላይ ደስ አላቸው? አዎ መጀመሪያ አዝነዋል። እግዚአብሔር ይስጥልን። አባዬ ወደ አባይ መልሱትና አባዬ መቼስ ከዛ በኋላ መቼስ ቤተሰቦችዎትን ወይ አግኝተዋቸዋል ወይ ደግሞ ካላገኟቸው ደግሞ በወሬ ይሰማሉ እና የእርስዎ መመንኮስ ሲሰሙ ምን ተሰማቸው? አባቴ በጣም አልቅሷል። እኔ በዛን ሰዓት አሞኝ ነበርና መለኩሳለሁ ስለው በጣም ያለቀሰ እና አባቴ በቃ ከበርክኬ ለምኜ ነው በቃ አስፈቅጄ ነው የመለኮስኩት። አዎ እናቴም አለቀሰች። በጣም ነው ያነቡ እንባቸውን አፍሰዋል። ያው ከመለኮስ በኋላ በግድ ደስ ብሏቸው መልሰው አንዳንድ ስራዎች ምናምን ስንሳተፍ ከበረከቱ አንዳንድ ስንሳተፍ ደስ አላቸው። መጀመሪያ አዝኗል አባቴ። አይሆንም ተደፍቶ ነው ያለቀሰ። ድፊት ብሎ ነው ያለቀሰ። እኔ ተቀምጬ አንተ ለምን ትመለኩሳለህ? እናቴም አባቴም ራስ እህቶቼም ሁሉ አልቅሰዋል። ግን እኔ ከህመም አንጻር ነው በቃ እኔ ያው አንዳንድ ነገሮች ይነገር ነበረ። ያው ያ ፈቃድ እዚያ ነው መሰለኝ በህመሙ ጽናት ዓለሙን አልፈለገኝም ብዬ ስመለኩስ በጣም አዝኗል አባቴ። በጣም የተከሰ ኢትዮጵያ ውስጥ ባየው እግዚአብሔር ቢፈቅድ ባየው የሚሉት ገዳማት አሉ ያላዩት? ኢትዮጵያ ውስጥ ብዙ ገዳማቶችን አይቻለሁ። የተመሰገነውን ክቡር ይስፋ። እኔ አሁን በቃ ያላየሁት ኢየሩሳሌም ብቻ ነው የማኘው እንጂ ኢትዮጵያ ውስጥ በሙሉ ጨርሰዋል። ኢትዮጵያ ውስጥ ብዙዎች ሁሉ አይቻለሁ። አዳሙም ሆነ ፓቨርዶጌም ሆነ ነጴንጤሌዎን ሊቃኖስ ሆነ ያው ሆነም ቃል ከትግራይ ክልል ገሪማ እሱን አላየሁም እንጂ ሌሎችን ገዳማ ብዙዎችን አይቻለሁ። ግን እንደው እየጠማኝ ያለው ኢየሩሳሌም ብቻ ነው። ኢየሩሳሌም ብቻ ነው። ስለዚህ ይህንን መርሃ ግብር የምትከታተሉ እሙሃይን ዳር ላይ ያሉትን እሙሃይ አገር ውስጥ ያላዩት 1 3 4 ገዳማት አሉ። ሶስቱም ደግሞ ኢየሩሳሌምን አላዩ። ስለዚህ እነሱን መውሰድ መባረክ የምትፈልጉ ትችላላችሁ ማለት ነው። ከስር በምናስቀምጥላችሁ ስልክ ቁጥሮች። ወደ ዋናው ጉዳይ ዛሬ ወደ መጣችሁበት ጉዳይ እንምጣ። ደስታችሁ የመጣችሁበት እስካሁን የለፋችሁለት ነገር ስለተጠናቀቀ፣ ሀዘናችሁ ደግሞ አሁን የምትነግሩኝ ማጠናቀቂያውን ማጣታችሁ እንደሆነ ሰምቻለሁ። እና አባታችን አሁን የመጣችሁበት ቦታ አሁን የመጣችሁበት ገዳም ስንት መነኮሳያት ነው ያሉት? ለምንስ ነው የመጣችሁት? ምን ጉዳይ ምንድነው እግር የጣላችሁ? በገዳም ውስጥ 80 መናንያን አሉበት። በገዳም ውስጥ ወደ እናንተ ልንመጣ የተገደድነው ግን አንዳንድ ችግር ስላለ ነው። አንደኛ ገዳሙ ችግር አለበት። ሁለተኛ ገዳሙ ቤተክርስቲያን እየሰራ ነው። ቤተክርስቲያኑ ተጀምሮ አልተፈጸመም፣ በጅምላ ነው የቀረ። ከዛም ሌላ ደግሞ መነኮሳቱ በብዙ ችግር በአለንጋ እየተገረፉ ነው ያለ። ይሄን ለእናንተ ልናበረከት ለእናንተ ልንነግር ነው የመጣ ነው። ይሄ ርቀቱ 780 ኪሎ ሜትር ነው ከአዲስ አበባ ለእኛ ሀገር ለገዳሙ እና ርቀት ያለው ነው። ክርስቶስ ሰምራ ገዳም። እሺ አዎ። እና ይሄን አቋርጠን የመጣ ነው። በዚህ ዘመን ያው መንገዱ ላይ ችግር አለ። ያው ሁሉ ጥሰን የመጣ ነው። እናንተን አግኝተን ችግራችን ለእናንተ ነገር ያለ የተደረገልን ምን እንገልጽላችሁ፣ ያልተሰራውን ደግሞ ለእናንተ ልንገልጽ የመጣ። እሺ ይንገሩን። ይሄው ምንናን እየተመለከቷችሁ ነው። እሺ ያው ምንድነው የተደረገልን? እግዚአብሔር የተመሰገነው እናንተን የሰጠን አምላክ ምስጋና ነው። ባለፈው ያው መጣችሁ የተወሰነ ቀርጻችሁ አስተላልፋችሁልናል። ያው ሌሎች ሚዲያዎችም አስተላልፉልናል። በዛ የተጀመረው ህንጻው አልቆ
የፊኒክስ ስራዎች ቀርተውልናል። የቀሩ ምንድነው? አንደኛ የቤተክርስቲያኑ ምንጣፍ አሁን ለማስመረቅ ጥረት እያደረገ ነበር። ምንጣፍ የለም። ያው ሴራሚክም ያው አንሶናል። ስለ አድኖ መንጦላይቱም መጋረጃ እንዲሁ ቤተክርስቲያኑ እነዚህ ስራዎች ቀርተዋል። ለማስመረቅ በዚሁ ስራ ቤተክርስቲያኑ ስራው ቆሞ ታቦቶቹ በደሳሳ ጎጆ በመቃኙ ነው ያሉትና ቀንም ፀሐዩ በጋም ፀሐዩ ክረምት ዝናቡ የተፈራረቀበት ነው ያለ። አንዳንዴም ትንሽ እንሰጋለን። ማለትም ታቦቶች ሲከራፈሱ ለሀገርም ሰላም አይኖረውም እያልን እንሰጋለን። ስለዚህ ቁጭ ማለት ግን ጥቅም ስለሌለው ደዌን የደበቀ መድኃኒት አይገኝለትምና እስኪ ወተን ብንናገራቸው እኮ ጥሩ ይሆናል። የተደረገልን ደግሞ ደስ የሚለው አንዳንድና ለምሳሌ መብራት አልነበረንም፣ መብራት ገብቶልናል። ወፍጮ ያው ተክለናል። እንዲሁም ለመናንያኖች ደግሞ የተወሰነ ቤቶች ተሰርተውልናል። ያው እግዚአብሔር አምላክ ክርስቲያኑ ባደረገልን እናንተ መረዳችሁ ሁኔታ ሁሉ እግዚአብሔር አምላክ የተመሰገነ ስራ ተሰርቶልናል። እግዚአብሔር ስሙ የተመሰገነ። ሌላ አሁን የቀሩትን ነገሮች ለማጠቃለልና ሌሎች ነገሮች ለማስፈጸም ግን ከአቅማችን በላይ ስለሆነ ያው ለእናንተ መተን ይህንን ነገር አቆራርጠን የመጣ ነው። እኔ በእውነት ያመኛል። አባቶች ትንሽ ጤና ያስቸግረኛል። ቀደም እንዳልኳችሁ ወደዚህ ቦታ ያስገባኝም ጤናው ነው። አሁንም ያው ጤናው ትንሽ ያስቸግራል። ያቺ ቤተክርስቲያን እንኳን ማየት እፈልጋለሁ። ብዙዎችም እዛ ያሉ ትላልቅ እናቶችም አሉ። እነሱም ማየት ይፈልጋሉ። ሳያዩት ያለፉም አሉ። ማየት እየፈለጉ ሳያዩት ያለፉ እናቶችም አሉ። አሁን ደግሞ ማየት የሚፈልጉ እናቶች አሉ፣ አባቶችም አሉ። በተለይ አንድ አባት አሉ 100 ዓመት ዘሎኛል እያሉ ጧጧት የተነሱ ልጅ ምን ነው እችን ብታሳየኝ ይላሉ። እኛም ደግሞ አቅም አጥሮነ ነው እያልን የምንነግራቸው ያለን። እሳቸው እንኳን አይቶ መርቀው ነው ቢሞቱ ለሀገርም ጥሩ ነው መርቀን ቢያስቀምጡ። ነገር ግን ያው ይህ ገዳም በጅምር ነው ያለ። አንደኛ ልማት ችግር አለ፣ ብዙ ነው በቃ ገዳሙ ችግር አለው። ምንም ያው ትንሽ ቢሰራልንም አርኪ ሊሆን ግን አልቻለም። መነኮሳቱ መናኔ ነው። ውሃ ችግር አለባችሁ? የመብራት የምንድን ነው ያለውን ችግር እስቲ ንገሩ። ውሃ አለን ከወሪዝፋ የቦታ ጥበትን ያለን እኛ የቦታ ጥበት አለን እንጂ ውሃ አለን። የተመሰገነ መብራትም አለን፣ ወፍጮም አለን። ሌሎች ስራዎች ነው የሌሉን። እንግዲህ ትክል ድንጋይ ነው አይደለ? ጎንደር ትክል ድንጋይ። አዎ፣ ወረድ ብሎ ወደ የሚወስደው መንገድ ነው። ወደ ሁመራ መስመር ነው የሚወስደው መንገዱ። እዛ አስፋልት ዳር ነው የምትገኘው። አስፋልት ነው፣ አስፋልት ዳር ነው። የእግር መንገድ የለም። ማንም ሰው መጥቶ ወደው እዛ ላይ ወረድ ብቻ ነው ያለው። እኔ አይቼው ነበር ከስንት ወር በፊት ነው ጠርታችሁኝ ብዙ ሁነን ሄደን አይተነው ነበርና በጣም የሚያስደንቅ ነው። ቦሌ መድኃኔዓለም ነው የሚመስለው። የቤተ ክርስቲያኑ ግዝፈት፣ የቤተ ክርስቲያኑ ስፋት በእውነት በነዛ 80 መነኮሳትና እዛ ባሉት ጥቂት አባወራዎች የተሰራውላ አይመስልም። በተራሮች መካከል የተከበበ በጣም የሚገርም ዲዛይን ያለው በጣም የሚደንቅ ቤተ ክርስቲያን ነውና የሚደንቅ ገዳም ነው። እኔ እንግዲህ ቢሮ የመጣችሁ አግዘን እርዳን ስትሉኝ እኔ እጄ ላይ ያለው ይሄ ሚዲያ ነው። ሚዲያው ላይ ቅረቡና ተናገሩ፣ እሱን መድረክ እፈጥርላችኋለሁ። ካገዟችሁ ፈቃድ እግዚአብሔር ነው፣ ካልሆነ ደግሞ ፈቃድ እግዚአብሔር አይደለም። ሰው ያለውን አይደለም የሚሰጠው እንጂ ሰው ለለመነው ሁሉ 1 ሚሊዮን ብር፣ 500 ሺህ ብር፣ 100 ሺህ ብር ቢሰጥ በረከቱ ለራሱ ነው። እግዚአብሔር ነው የሚከፍለው። አይደለም እንኳን ለቤተ ክርስቲያን በጎ ስራ ከሃይማኖት ውጭ ከተወለድክበት ቦታ ውጭ እንኳን ብታደርገው ሰው ለተባለ ፍጡር አይደለም ለእንስሳት ብታደርገው እግዚአብሔር ቆጥሮ ይከፍላል። የገዳሙ በረከት ልዩ ነው። በአካል ተረግጠን አድረንበት ጸበል ተጠምቀን አይተነዋል። ጸበሉ የክርስቶስ ሰምራም በረከት ደርሶናልና እንድንሳተፍ ስላደረጋችሁን እግዚአብሔር ቅዱስ ፈቃዱ ስለሆነ እግዚአብሔርንም እናንተንም እናመሰግናለን። አባታችን ቤተክርስቲያኑ ገዳሙ ስንት ዓመት ይሆነዋል? አዲሱ ህንፃ ቤተክርስቲያን ከተጀመረ ስንት ዓመት ይሆነዋል? እንዴት ሰራችሁት? በምን አይነት ውጣ ወረድ ያንን ነገር ይንገሩኝ። ቤተክርስቲያኑ ከተጀመረ አዲሱ ህንፃ ከተጀመረ 10 ዓመቱ ነው። 10 ዓመቱ ነው። ዲዛይኑ ደግሞ ያለ መሐንዲስ በራይ ብቻ ነው የተሰራ ያለው። መሐንዲስ የለበትም። እሱም መድኃኔዓለም ምስክራችን ነው፣ ሐሰት አይደለም በእውነትም። እና እየተሰራ ያለው በልመና ብቻ ነው። ወጣ ወረዱ ያው እናቶችም አባቶችም
ቤተክርስቲያኑ ገዳሙ አሁን የሚሰራው ያለ መሐንዲስ ነው? በራይ ብቻ ነው የሚሰራው። ስንት ዓመት ነው? 10 ዓመት ከተጀመረ አዲሱ ህንጻ 10 ዓመቱ ነው። እሺ 10 ዓመቱ ነው ከተጀመረ እና ያው የሚሰራው ያለ መሐንዲስ ነው እና የሚሰራው ደግሞ በልመና ብቻ ነው። መነኮሳቱ በተለያየ ሀገራት ተበትነው ያው የለመኑ ብቻ ነው ለስራ ያለችው ወደዛች ያመጣነ የተሰራ ያለው በጎንደርም እስከ ቅዱስ ላሊበላ እስከ ግሸን የተለመነ ነው። በቃ በበረሃውም የተለመነ በልመና ብቻ ነው። ከዛም በፊት ምንም ባጀት አልነበረንም። እግዚአብሔርን አምነን ተነሳን። ያለ 1 ብር ነው የተነሳ ነው። ምንም ብር ሳይኖረንም መድኃኒዓለምን አምነን ተነሳን። መድኃኒዓለም ደግሞ ለዚህ አድርሶልናል። አሁን ደግሞ የጀመረው አምላክ እንዲፈጽምልን ለእሱ ነው የምናቀርበው። መሐንዲስ የለም ወይም በወረቀት በስክሪፕቶ ያረፈ ነገር የለም። መናንያኑ ብቻ እንግዲህ እሱ ባለው መንገድ የተጓዘናል ነው። እስከ ስንት ተምረዋል አባታችን? ዘመናዊ ትምህርት የለኝም፣ ምንም የለኝም። በመንፈሳዊ ትንሽ ተማርኩ እንጂ። እሺ ይስጥልኝ። እስቲ ለማሆይ ፍቅርተ ክርስቶስ ማሆይ እንግዲህ ይህንን ገዳም እንዴት እንደሰራችሁት እንዴት እግዚአብሔር እንዳገዛችሁ በእንባ እየነገራችሁ የነበረ ቢሮ መጣችሁ እና አዲስ አበባ ላይ እንዴት የሰው ፊት እንዳያችሁ ስቲል በረንዳ ያደራችሁ ሁሉ እንደሆነ ስንት እንደተሰቃያችሁ ሁሉ ሰምቻለሁ፣ ሰውም ነግሮኛልና ያንን ንገሩኝ እስቲ። በዛ ነገር ውስጥ እግዚአብሔር ክብሩ ነው የሚገለጠውና እስቲ እሱን ያጫውቱኝ። ያው እኛ ከአዲስ አበባ የመጣ ነው 2009 ጀምሮ ነው አዲስ አበባ መጣነ። 2009 መጣነ። ከመጣነ ጀምሮ 2010 እስከሚሆን ድረስ በጣም ትልቅ ፈተና ነበረ። ያው ፈቃዳችን ራሱ ይቀሙናን የትራንስፖርት አተን ከቃሊቲ እስከ 4 ኪሎ በእግራችን የመጣ ነው ጊዜ አለ። እንደዚህ እንዳሆኑ ሰው አላወቅንም። ውሃ ሲጠማን የት እንጠጣለን እያልን ሽንታችን ሲመጣም እንኳን የት እንሸናለን እያልን በችግር በኩላሊት ችግር መከራችን እያየነው ነው የተሰቃየነ የነበረ። አሁን ግን እግዚአብሔር ይመስገን ቋንቋ ሚዲያ ያው ሳላመሰግንም አላልፈው የቋንቋ ሚዲያ ካስተላልፉልን በኋላ የጨለማው አይናችን በርተዋል። አሁንም ደግሞ ሎዛ ሚዲያ እግዚአብሔር ይመስገን መታችሁ ካስተላልፋችሁልን በኋላ እግዚአብሔር ይመስገን የተወሰነ ለውጥ አለው። ገዳሙ በፊት ምንም ነገር አልነበረውም። ገዳሙ እንኳን መብራት ለመግባትና ቀርቶ ለመነኮሳት ልብስ እንኳን እናገኘው በ2 ዓመት በ3 ዓመት ነው የምናገኘው ነበር። አሁን ግን እግዚአብሔር ይመስገን ሚዲያ ላይ ከተላለፈ በኋላ እኛም ያ ችግራችን አልፎ በየቦታው የወደቀ እንጀራ ይነዳን እንጀራ እየበላን ትራንስፖርት ስናጣ በእግራችን እየተንከላፈስነ መከራችን አይተን አሁን ግን እግዚአብሔር ይመስገን ሚዲያ ላይ ከተለቀቀ በኋላ ብዙ ለውጦችን ተሰርቶልናል። በአገር ውስጥም በውጭ ሀገርም ያለ ህዝበ ክርስቲያን አይቶ ያው መብራት አልነበረም፣ መብራት ገብቶልናል ለገዳማችን። ክብር ለሱ ይሁን። ወፍጮም አልነበረን፣ ከከተማ ተሸክመን በአህያ ጭነን ነው መነኮሳቶች ሄደን ስናስፈጭ ነበር። አሁን ራሳችን ችለናል። እግዚአብሔር ይመስገን፣ ክብር ለሱ ይሁን። አሁንም ቢሆን እኛ የምንፈልገው ምንድነው ቤተክርስቲያኑ እግዚአብሔር ይመስገን ህዝበ ክርስቲያን ተረባርቦ ከዚህ አድርሶልናል። ትልቅ ለውጥ አለው። አሁን ለማስመረቅ ብዙ ነገሮችን ይጎለናል። ያው አባታችን ተናግረውታል። ምንጣፍም መንጦላዊትም ስዕልም ያው ስዕል አልባ ቤተመቅደሱ ለመመረቅ አይችልም። ህዝበ ክርስቲያን አይቶ አንዳንድ ስዕል እንኳን እኔ እችላለሁ እያሉ ክርስትና ስማቸውን እያስመዘገቡ ያንን ቢያደርጉልን እንፈልጋለን። ከዛ ባሻገር ካህናቶች ቆመው ማረፊያ የላቸው፣ ወንበር የለም፣ ስፒከርም የለም። ያንን ለማሟላት ገዳሙ ምንም ነገር የለውም። አሁን ምርቃን ሲባልም ህዝበ ክርስቲያን ተደስቶ ሲመጣ የኔ መሰለ ቤተክርስቲያን ሲመረቅ እርድ ያስፈልጋኔ በሬ የጠላም የእንጀራም በርበሬም ከእንጨት ጀምሮ እንጨትኛ በጣም እንቸገረው አለን። እግዚአብሔር ይመስገን እግዚአብሔር የሰጠን ነው አለ። እንጨት ግን ከበረሃ ነው የገዛን ለመነኮሳቶች ማብሰያ እንኳን የምናደርገው። አሁን ህዝበ ክርስቲያኑ የሚችለውን በቃ በአገር ውስጥም በውጭ ሀገርም እኔ በርበሬውን እኔ ዘይቱን እኔ እንጨት ገዛለው የሚሉትን ነገር ህዝበ ክርስቲያን አይቶች ቤተክርስቲያን ተረባርበን እንድናስመርቃት ያው ምኞታችን ነው። ወደ እናንተ የመጣ ነው ይህን እንድታደርጉልን ነው። ከዛ በተረፈ ደግሞ ቤተክርስቲያኑ ከተመረቀ በኋላ
መናኝ ከሌለ ቤተክርስቲያን ተገልጋይም አገልጋይም ከሌለ ዋጋ የለውም። ህዝበ ክርስቲያኑ ይህንን የመሰለ ቤተክርስቲያን ተሰርቶ እንገዳም መደገፍ ያለበት ደግሞ ልማት ከሌለው ምንም ቢሆን መናኙ አይቀመጥም። አሁን ብዙ መናኞች ወዳደገው ገዳም እንሄዳለን እንበተናለን ከኔ ጀምሮ ማለት ነው። እኔም ካደገ ገዳም እሄዳለሁ። ለምን ስራ ከሌለ መነኮሳት ስራ መፍታት የለበትምና እደ ጥበቦችን ህዝበ ክርስቲያኑ እየገዛ ቢሰጠና እንደ ሸማቃ ሲንጀር የዘይት ፋብሪካ እንደ ሻማ ማምረቻ እነዚህን ተረባርቦ አንድ ሰው ላይችል ይችላል። ያንን ህዝበ ክርስቲያኑ ካዘጋጀልና እኛ ገዳሙን አልምተን ለራሳችን ሆነን ሌላ ገዳም እንረዳለን የሚል እቅዳለን። የሚገርም ነው። ድንቅ እያለ ነበር እንደ ፊልም መሰማዎት ድሮም አሁንም ማለት ነው። ከናንተ ደስ ያለ ነገር በተደረገላችሁ ነገር ታመሰግናላችሁ። እንደገና ደግሞ ስለጎደለውም ነገር ደግሞ ትናገራላችሁ። አሁን አባታችን መቼም ስለራሳቸው አይናገሩምና እኛም ባለፈው ስንል ድምስብስ ነው ያደረጉት። ነገር ግን የእግዚአብሔር ክብሩን እንዲገለጥ እናንተ ነግራችሁናል። እውነት ነው ደግሞ ከአንድ አባት የሚጠበቅ ተግባር ነውና ግን ተአምሩ ለዓለም ነገሩ ድንቅ ስራውን መስክሩ አይደል የሚለው ያንን ቦታ የዛን ቦታ ክብር ግለጡት። እናንተ ካልገለጣችሁት እናንተ ካልተናገራችሁ ሰው አውቆ ሊመጣ አይችልም። የቦታውን ትልቅነት የቦታውን ክብር ይንገሩን እስቲ ሞይ። የቦታው ክብር እግዚአብሔር ይመስገን። እናታችን ቅድስት ክርስቶስ ሰምራ ቅድም አባታችን እንደተናገሩት በራይ ነው የተመሰረተ ምንም አልነበረም። እግዚአብሔር ይመስገን በቸርነቱ ያችን ቦታ ገዝተን ማረፊያ የቤተ ክርስቲያን ዲዛይን ማረፊያ ያደረግነ። ከዛ በኋላ እግዚአብሔር ራሱ ነው የሰራው። መሐንዲስ የለውም። መሐንዲሱ ራሱ ባለቤቱ ሆኖ እኛ በገመድ እሳቸው ይህን ያዙ እያሉ ገመድ ይሰጡናል። እኛ ገመዱን ነው እየዘረጋን እንትን ያደርግን እንጂ መሐንዲስ አላረፈበትም። ስለዚህ ያንን የእግዚአብሔር ፍቃድ ነው። ድንጋይ እንኳን ከአንድ ቦታ ገዝተን ያ ድንጋይ ያን ያህል ቤተክርስቲያን የተሰራው ከአንድ ድንጋይ ነው ተፈልፍሎ የተሰራ። ያው እንደ ቅዱስ ላሊበላ ማለት ነው። እግዚአብሔር ይመስገን እንደ ቅዱስ ላሊበላ ነው እንግዲህ ከአንድ ድንጋይ ነው ያን ያህል ቤተክርስቲያን የተሰራው ተፈልፍሎ ትንሽ መሬት ላይ ገዝተን ድንጋዩን ገዛነ። ከዛ በኋላ ያንን ያህል ድንጋይ እያስፈለጥነ ያው ይሄን የመሰለ እንትን የተሰራው በዛው ነው እና ገና እንትኑ ሲቆፈር መሰረቱ ሲቆፈር መካን የነበረች ሴትዮ መታ ያንን የተቆፈረውን አፈር ታቀብታ ልጅ ወልዳ መታ ምስክርነት መስክራለች። ከዛ ደግሞ ጸበሉ ታሪክ ያለው ጸበል ነው። ከዛ ያውም ከሌላ ቦታ ብዙ ህመም የነበረኝ ከዛ ቦታ ነው መጥቼ ጸበል የተፈወስኩና ስኳር በሽታም ግፊትም ምስማር ራሱ ይወጣላቸዋል በዛ ጸበል። አሁን የጸበሉ ታሪኩ አልተነገረም እስካሁን ድረስ ማለት ነው እና ብዙ ህዝበ ክርስቲያን እየመጣ ቢድንበት አባ ጨጓሬ ወጥቷነ ባብ ወጥቷነ በጣም እናታችን ብዙ ታሪክ ሰርታለች በዛ ጸበል ማለት ነው እና ታሪክ ያለው ቦታ ነው። ህዝበ ክርስቲያን እየመጣ ማንኛውም ሰው መምጣት ይችላል። ነፍሰ ጡርም ቢሆን ደካማ ማቅመ ደካማም ቢሆን መንገድ ላይ ነው መጥቶ ሁሉም መፈወስ ይችላል። በረከቱ መሳተፍ ይችላል። አስፋልት ዳር ናት ጥምዝዝ ብላ ገና ፊት ለፊት ይታያል። ወደ ወመራ ሲኬድ በደንብ ነው የሚያሳየው። በጣም የደነቀኝ ነገር ያለ መሐንዲስ የተሰራው ቤተክርስቲያን ይላል አንድ ሚዲያ ላይ ያየሁት እና ምን ማለት ነው ብዬ እስከመጣ ድረስ ጓጉቼ ነበር። ያለ አርኪቴክቸር ያለ ኢንጂነር እንዴት ይሆናል? ሞይ ማለት ይሄ በደንብ ይግለጡት። እንዴት ነው የሚሆነው? ማን ነበረ ወረቀት ላይ እንዲህ እየሳለ ዲዛይን በዛ መሰረት እንደዚህ ስሩ እንደዚህ ስሩ ያላችሁ ማን ነው? በደንብ ያብራሩልኝ እሱን ጉዳይ። ያው እንግዲህ እግዚአብሔር የፈቀደልን ነው። በራይ ስለታየ በራዩ መሰረት ነው የተሰራ እንጂ ማንም ሰው እንደዚህ አድርጉ ያለን የለም። በራይ በታየው መሰረት አባታችን ያው ገመድ ይዘረጋሉ፣ እኛን ይዛለን። ከዛ መናኙን አብዛኛውን ህዝበ ክርስቲያን በገንዘብ ቢሆንም መናኙን አብሮ አሸዋ እያቦካ አብሮ እያቀበለ እየወጣ እየወረደ መናኙን ነው የሰራው። የጉልበት ስራውን መናኙ ነው። አዎ እሳቸው ዲዛይነር ናቸው፣ መሐንዲስ ናቸው። ይሄን ከዚህ ወደዚህ እየለኩ ከዛ ደግሞ ወደዛ ያዙ። ይሄ ዲያሜትሩ ዲያጎናሉ ራዲዮሱ ስፋቱ ወርዱ ቁመቱ ዝምፍ ሳይል በድንቅ ሙያተኛ የተሰራ ነው የሚመስለው እኮ።
አይደንቃችሁም? እንዴት ነው? በጣም እንዴ በጣም ይደንቀናል። የኛ አይመስለንም ስናየው፣ የኛም አይመስለንም። እግዚአብሔር ይመስገን። ይህ የእግዚአብሔር ድንቅ ስራ እንጂ የሰው ስራ አይደለም። ባህር ዳር መጥቶ እንደዚህ ወረቀት ላይ አስፍሮ እንዲያርጉ ያላችሁ የለም፣ ምንም የለም። ከአዲስ አበባ፣ ከጎንደር፣ ከባህር ዳር ከተለያዩ ቦታዎች ያው በገንዘብ እርዳታ ነው የረዱን እንጂ ምንም የለም። ይገርም ነው። እግዚአብሔር ይመስገን። የሷ ስራ ነው። ራሷ ቦታውን ስለፈቀደችው ነው። ያው በራእይ የታየውም ያው ከትክል ድንጋይ ጎንደር ወረድ ብላ ትክል ድንጋይ በታች ታላቅ ገዳም ይገደማን ብለው ራእይ ያዩት አባት፣ በዛ መሰረት ነው እንግዲህ አባ ማረነ ክርስቶስ ይባላሉ። የዱራን መሳባት ናቸው። በእሳቸው ባዩት መሰረት በተከታታይም 3-4 አባቶችም እናቶችም አይተውበታል። እዛ ገዳም ማለት ነው። ባለ 5 ጉልላት ነው። ግሩም ነው። ማየን እስኪ ደግሞ ልጠይቃቸው። ማየ አሁን እዛ 80 መነኮሳያት አሉ። የእናቶች ገዳም ነው። ውሃ መብራት አለው። ቤተክርስቲያኑን ገዳሙን በራሳችሁ ወጪ እዛ ገጠር ከተማ ላይ በተራሮች በተከበበው ቦታ ውስጥ ድንጋይ ፈልጣችሁ እግዚአብሔር አግዟችሁ ያንን የመሰለ እጹብ ድንቅ የሆነ ቤተክርስቲያን ሰርታችኋል። ቤተክርስቲያኑን እዚህ ካደረሳችሁ በኋላ ማስመረቂያ አጣን አላችሁ። ትንሽ ነገር የጎደለው ነገር አጣን አላችሁ እና እያለቀሳችሁ ነው የነገራችሁኝ። እስቲ ለኔ የነገራችሁኝን ለምዕመናን ነገራችሁ። እንግዲህ መጀመሪያ ስለ ቤተክርስቲያኑ መሐንዲስ አልባ የተሰራው ቤተክርስቲያን ህዝብ የሚያዩ ነው። በጣም ላይን የሚማርክ ነው። ለሀገር ተወስታ የሆነ ቤተክርስቲያን ነው። እዛ ቀበሌ ላይ እዛ ወረዳ ላይ ይህን ያህል ቤተክርስቲያን ይሰራል ተብሎ አይገመትም። አሁን እኛ ይሄ የምታዩት ቤተክርስቲያን በብዙ ችግር በብዙ ውጣ ውረድ በህዝበ ክርስቲያኑ ረዳትን ነው የተሰራው። እኔ ይሄ ቤተክርስቲያን ሲሰራ ህዝበ ክርስቲያኑ እጁን ያልሰደደበት አለ ብዬ አልገምትም። አሁን ተደጋጋሚ በማናቸውም ሚዲያ እኛን እየወጣነ ነው። መቼም እኛን ማወቀነ ሰው ይኖራል ብዬ አልገምትም። እና ቤተክርስቲያኑ ያማረ ነው፣ ደስ ይላል። ግን የቤተክርስቲያን የተሰራው በጣም ብዙ መከራ ደርሶብናል። እኛ አዲስ አበባ ላይ በጣም ብዙ መከራ እናቴ ሙሀይ እንደተናገሩት ራብ ርቦናል። በጣም በቃ ሊነገር የማይቻል መከራ ደርሶብናል። ይህን ክርስቶስ ብቻ ነው ውስጣችን የሚያውቀው። ግን ይህን ሁላ አጋንንት እንዳያሸንፈን ብለን እኛ እናሸንፈው ብለን ይህን የመሰለ ቤተክርስቲያን በመከራ በስቃይ ሀዚያ አድርሰነዋል። ግን ይህ ሲደርስ ደግሞ ህዝቡን እያመሰገነ ነው። እኛ ብቻ ሰራን አንልም። እኛ ምክንያት ነን እንጂ የሰራው ክርስቶስ ነው። ህዝበ ክርስቲያኑ ባስተላለፍነው መሰረት ሀዚያ አድርሰውልናል። ግን ደግሞ ይህን ለማስፈጸም አሁን እኛ አቅማችን በላይ ሆኗል። እንደምታዩት ፊኒሽንግ ላይ ደርሷል። የፊኒሽንግ ስራ ላይ በጣም ከብዶናል። እኛ አባቶች እናቶች እንደተናገሩት የተጠቀሱት ማቴሪያሎች በሙሉ እንዲሞላልን ነው የምንፈልገው። ሁለተኛ ደግሞ ምርቃት ላይ ሲባል ዝም ብሎ እንደ ገጠር ቤት ቤተክርስቲያን አይመረቅም። ብዙ ነገሮች ያስፈልገዋል። ብዙ ነገሮቹ ሀመርቃን ሲባል እራድ ያስፈልጋል፣ እህል ያስፈልጋል። እህል የለንም መሬት ስለሌለን ማለት ነው። አሁን መሬት እንደዚህ በሚዲያ ተላልፎ የሆኑ አባት ትንሽ መሬት ገዝተውልናል። እሱ በቂ አይደለም። ገዳም እየሰፋ ይሄዳል እንጂ እያነሳ አይሄድም። መነኮሳት እየጨመረ ይሄዳል እንጂ አይቀንስም። የእግዚአብሔር ቤት ስለሆነ ማለት ነው። እና አሁንም ቢሆን የቀሩት ማቴሪያሎች እንድታሳኩልን በእግዚአብሔር ስም እንጠይቃለን። ይሄ ለቤተ ክርስቲያኑ ብቻ አይደለም የምናቀርበው፣ ገዳሙም ልማት የለውም። ገዳሙ ነገ ቤተ ክርስቲያኑ ተመርቆ መናኙ እንዳይበተን ቋሚ ነገር እኛ እንፈልጋለን። ለወደፊቱ እኛ ሞተን ሚዲያ ላይ ሰዎች እንዳናስቸግር፣ እናንተ እንዳናስቸግራችሁ፣ ነገም ዛሬም እየወጣ እንዳናስቸግራችሁ ቋሚ ነገር ፋብሪካዎች ለገዳሙ ሳሙና ፋብሪካ አለ፣ ልብስ ፋብሪካ አለ፣ ሻማ ፋብሪካ አለ፣ ዘይት ፋብሪካ አለ። እንዲሁም ሌሎቹ ከመኪና ጀምሮ አሁን መኪና ወፍጮ ገብቷል ተብሏል። ወፍጮ ትንሽ ሳብ ያለ ራቅ ያለ ነው። አሁን ያንንም ቢሆን ከወፍጮ አንስተን ወደ ገዳሙ የምንወስደው ትኩስ ዱቄት በጀርባችን ተሸክመን ነው። እና ይሄንም ደግሞ የተወሰነ ሀብታሞች መስጠት ያጸድቃል እንጂ አያስኮንንም። ትርፍ መኪና ያለው ቢሰጠን ፒክአፕ መኪና እኛ እንፈልጋለን፣ ደስተኛ ነን። እኛ ሰልጥነን እኛ እንነደዋለን፣ ችግር የለውም። እና አሁንም ቢሆን ይህን ችግራችን ተመልክታችሁ
የኛን ስቃይ እኛ ደክሞናል። 10 ዓመት ልክ አዲስ አበባ ላይ የተጀመሩ ቤተክርስቲያኖች ከ20 ዓመት በላይ ሆኗቸዋል። እኛ ግን ይህን ህዝበ ክርስቲያኑ የሰጠውን ብር ከምንም ሳናውለው ቤተክርስቲያኑን ስለሰራነበት ይህን የምታዩትን ቤተክርስቲያን እዚህ አድርሰነዋል። ግን የቀረውን አይታችሁ ተመልክታችሁ እንድታስፈጽሙልን በእግዚአብሔር ስም ጠይቃለሁ ህዝበ ክርስቲያኑ። ጥሩ ሙሀዬ፣ አሁን በዚህ ያለ መሐንዲስ የተሰራው ገዳም፣ ያለ ኢንጂነር የተሰራው ገዳም መነኮሳቱ ራሳቸው ኢንጂነሮቹ ነው፣ መነኮሳቱ ራሳቸው መሐንዲሶቹ ነው የሰሩት ቤተክርስቲያን። ስለሱ ጉዳይ ይበሉን እስቲ። አዎ መሐንዲስ ሆነው የሰሩት አባታችን ናቸው፣ የገዳሙ አለቃ ናቸው። እሳቸው እንግዲህ እግዚአብሔር በሰጣቸው ጸጋ ነው። እኔ እንደውም አንዳንዴ የምናገረው ለምንድን ነው ለህዝበ ክርስቲያኑ ፕላን የሚያስወጣት አለ ገዳሙ ይምጣ እያልኩ ነው። እግዚአብሔር ጸጋ የሰጣቸው አለ፣ ብር አይጠይቁም። ሌሎች ቤተክርስቲያኑም እንደዚህ በገንዘብ ባይረዱም በፕላን እያወጡ አሁንም እየረዱ ነው ያሉት። ፕላን ማውጣት ብቻ። አሁን ፕላን ለማውጣት በከተማ ታውቃላችሁ ጨረታ አለው ምን አለው ብዙ ብር ይከፈለዋል። ግን እሳቸውን እግዚአብሔር በሰጣቸው ጸጋ በነፃ ነው እግዚአብሔርን እያገለግሉት ያሉ፣ የእግዚአብሔር ለእግዚአብሔር ስለሆነ ማለት ነው። አሁንም ቢሆን እሳቸው ያው ፕላኑን አወጡ፣ እኛ ገመድ እንይዛለን በዚህ ለካለ። ሲጀመር ይሄ አስኳድራ የሚባል አለ በገጠር፣ በሱ ነው የተለካው። አስኳድራው ይለካል። ደብተር ደግሞ አለ ይሄ በአራት ማዕዘን፣ በሱ ነው። እኛ ራሱ እነሱ በሚያደርጉት ነገር ለምደናል ማለት ነው። ሌላ ቦታ አሁን የቤት ልኬታ ምናምን ሲሆን ያሳዩናል። ሌላ ሰው አንለምንም። የቤት ልኬታም ቢሆን አሁን እኛ አብረን እየተራዳዳን እንሰራለን። እና በጣም ጥሩ ነው የሰሩት። አባታችን ጎበዝ ናቸው። እኔ ማድነቅ ሳይሆን እግዚአብሔር በሰጣቸው ጸጋ ታዚ ደርሶልናል። ቤተክርስቲያኑ እሳቸው ባወጡት ፕላን እግዚአብሔር ይመስገን በጣም ደስ ብሎናል። ቤተክርስቲያኑን የምታዩት በሙሉ ህዝበ ክርስቲያኖች እጃችሁን የሰደዳችሁ በሙሉ በጣም ደስ ይበላችሁ። ታዚ ደርሷል። ግን የቀረውን እንድታስፈጽሙልን በእግዚአብሔር ስም እየጠየቁ ነው ያለሁት። እግዚአብሔር ይስጥልን። በዛው እየጨረስኩ ስለሆነ እርስዎን እናንተን ማያውቃችሁ ሰው ጥቂት ነው። ምክንያቱም በየቤተክርስቲያኑ በር ላይ በረንዳ እያደራችሁ እየለመናችሁ እንደ ውሻ በድንጋይ እየተባረራችሁ ነው ዋጋ ከፍላችሁ እግዚአብሔር ረድቷችሁ ድንግል ቀድማላችሁ ለዚህ ክብር ቤተክርስቲያኑን ያበቃችሁት በእግዚአብሔር ፍቃድ። ለእናንተ የሰጣችሁ ሰው ቤተክርስቲያኑ ተጠናቋል፣ የሰጣችሁን ገንዘብ ተግባር ላይ ውሏል በሏቸው። አመስግኑ፣ ማመስገን የምትፈልጉት። እኛ በጣም ደስ ብሎናል። ህዝበ ክርስቲያኑ በሙሉ ካላችሁ ገንዘብ ለልጄ ይቅር ብላችሁ ለነፍሴ ይበልጣል ብላችሁ የሰጣችሁት ንብረት በሙሉ ለምታዩት ቤተ መቅደስ ውሎላችኋል። እኛ ከምንም አልጣልነውም፣ እውነቱን የሰራንበት የምታዩት ቤተ መቅደስ ተሰርቷል። ደስ ይበላችሁ። ከእግዚአብሔር በታች እያመሰገነናችሁ ነው ያለነው። በጣም እኛ በጣም ደስ ብሎና እናንተም ደስ ይበላችሁ። ስለዚህ ለምርቃኑ ጥሯቸው። ያው እንግዲህ የቀረውን አስፈጽመን ምርቃን እያሰብን ነው እንደምናስተላልፈው መልእክት። ለምርቃኑ አግዙንና አብረን እናስመርቀው። እናንተም መጣችሁ አብረን እንድናስመርቀው በዚህ ጥሪያችን እናስተላልፋለን። እሺ፣ የሰጧችሁን አመስግናችሁ፣ ምክንያቱም ተገፍታችሁ የለ እኔ ጋር ቢሮ መጣችሁ ስትነግሩኝ ብዙ ያያችሁትን ስቃይ ነግራችሁናል። እሱን የሰጣችሁን ለዚህ ቤት ይሄን ቤተክርስቲያን ለማሰራት ነበር የሰጣችሁን ተግባር ላይ አውለናል። አሁን ደግሞ የፊኒሺንጉን ስራ ንገሯቸውና ለምርቃኑ በዛው ጥሯቸው። እግዚአብሔር ይመስገን ያው ለዚህ የደረሰው ህዝበ ክርስቲያኑን በሀገር ውስጥም በውጭ ሀገርም ህዝበ ክርስቲያኑ ረድቶን እንጂ እኛ ከገዳም አንድ ብርም የለንም። እግዚአብሔር ይመስገን ያው ብዙ መከራም ቢደርስብንም ያው ቸርነቱ የሷ በረከት ሆኖ እኛንም አበርትቶ እነሱንም ልባቸውን አራርቶ ከዚያ ደሰናና እንኳን ክርስቲያኑ እኔ ማውቀው በሚዲያ 2 ሙስሊሞች ራሱ ብር አስገብተውልናል። የክርስትና ስማችሁን ለገዳሙ እንንገር ስንላቸው እኛ ሙስሊሞች ነን ብለው 140 ሺህ ብር ደውለው ያስገቡልናል፣ ሙስሊሞች ማለት ነው። እነሱንም እግዚአብሔር ይጠብቃቸው። በራሳቸው ሃይማኖት እግዚአብሔር ይጠብቃቸውና ህዝበ ክርስቲያኑ አሁንም የተለፋው ብዙ የዛን ሰዓት ስንለምን መኪና ልትገዙበት ነው፣ ቤት ልትሰሩበት ነው፣ ለራሳቸው አካውንት ከፍታችሁ ነው፣ ምንድነው የምታደርጉት እየተባልነ ብዙ ነገር ነበረ። እግዚአብሔር ይመስገን ህዝበ ክርስቲያን በጣም ደስ ይላል ገባን። ይሄን የመሰለ ድንቅ ቤተክርስቲያን
ተሰርቶ እያዩት ነው። አሁንም መተው ደግሞ በረከቱ እንዲሳተፉልን በእናታችን በቅድስት ክርስቶስ ሰምራ ስም እንጠይቃለን። ዘሪስትልን አባታችን እንግዲህ እናቶቻችን ተናግረዋል። እርስዎ ደግሞ ስለ ቦታው ስላለው በረከት የአካባቢው ሕዝብ መጥቶ እንዲያነግስ መቼ ነው ታቦት የሚወጣው? በዓመት ስንቴ ነው ታቦት የሚወጣው? ስለ ጸበሉ፣ ስለ እምነቱ፣ ስለ በረከቱ በዛው ነግረው በዛው ደግሞ የሚፈልጉትን መልእክት አስተላልፈው በጸሎት እንዝጋው። እሺ ያው እናታችን ቅድስት ክርስቶስ ሰምራ ክብረ በዓሏ በዓመት 2 ጊዜ ይከበራል። አንደኛው ክብረ በዓል ግንቦት 12 ነው። ይህም ያው ሰይጣንን ድል አድርጋ ሲኦል ገብታ በርብራ ነፍሳትን ማረከችበት ቀን ነው። ይሄ መታሰቢያው ነው። በዓመት ግንቦት 12 ይከበራል። ሁለተኛዋ ደግሞ ነሐሴ 24 ቀን ዕረፍቷ ነው ይከበራል። በዚህ ገዳም 3 ክብረ በዓሎች ወይም 4 ክብረ በዓሎች አሉ። ነሐሴ 24 አቡነ ተክለ ሃይማኖትም የእናታችን ቅድስት ክርስቶስ ሰምራም ዕረፍታቸው ነው ይከበራል። ግንቦት 12 ያው ጻድቁ አቡነ ተክለ ሃይማኖትም ሰምራም አለች ይከበራሉ። ታኅሳስ 24 አቡነ ተክለ ሃይማኖት ልደታቸው ይከበራል። ታኅሳስ 3 ደግሞ በዓታ መቅደስ እናከብራለን። እና ያው ቦታው ታቦት ነው ያለው። ስንት ጽላት ነው ያለው? በቦታው ላይ 3 ጽላት አለ። ቀዳማዋ ቅድስት ክርስቶስ ሰምራ ናት። ቀጥሎ አቡነ ተክለ ሃይማኖት፣ በኋላ ደግሞ በዓታን ያስገብተናል። ይሄም ያስገብቱ አንድ አባት ናቸው ያስገቡልን ሁለቱን ታቦት እና ቦታውን አይተው ደስ አላቸውና ለዚህ ቦታ አንድ ታቦት አለ መቀመጥ የሚገባው 3 ጽላት መሆን አለበት ብሎ 2ቱን ጽላት እሳቸው በራሳቸው ብር ነው ያስገቡልን። ያው እሳቸው ባህታውያን ናቸው። እሳቸው አሁን ሌላ ቦታ ቀይረው ነው ትንሽ ይዘዋወራሉ፣ በየቦታው ይዘዋወራሉ እና እሳቸውን ያስገቡልን እና የቦታው ክብር ጸበሉም ታምረኛ ጸበል አለ። በእርግጥ ጸበለኛ መቀመጥ አልቻለም። ያልቻለበት ምንድነው? ቤት የለም፣ መጠለያ ስለሌለ ያው ይመጣሉ። ፀሐዩም ዝናቡም ማታው ውርጩ ሲፈራረቅባቸው ያው በሀረቀት መጥተው ተጠምቀው ያው ይሄዳሉ። ቤት ቢኖር ግን እርግጠኛ ነኝ ብዙ ሰዎች ይቀመጡበት ነበር። ብዙ ፈውስ አሳይተዋል። ቦታው ላይ ብዙ ጸበል ህሙማን ድነውበታል። ግን የቤት ችግር አለ። የጸበልተኛ ቤት የለም እና ያው ኬንዳ አድርገው ሲሉ ሌት ተቀን ዝናብ ይዘንባል። ያነ ተሰቀው ይሄዳሉ እና ጸበል ታምነኛ ጸበል አለው። ያው ሌላው ብዙ ህዝብ እንደሚጸድቅበት ብዙ ህዝቦች እጃቸውን እንደሚዘርጉበት እንደዛ አባት ራእይ ሲያዩ መጀመሪያ ከጻድቁ ገብረ ሕይወት ነበርኩ፣ ኋላ ወላይ ተወሰድኩ። ሲወሰድም ደረጃ አገኘው። ደረጃውን ሲጨርስ ቤተክርስቲያን አገኘው። ቤተክርስቲያን ነው የሚሉት። ቤተክርስቲያን ላይ ስደርስ በሩ በራሱ ተከፈተልኝ። ቀኝ ግሬንም አስገባሁኝ። ዛ ቀኝ ግሬ አስገብቼ ስመለከት ቤተክርስቲያኑ ውስጡ የተዋበና ደስ የሚል ነበር፣ አደንቅ ነበር። ግን ከዚህ ቤተክርስቲያን ውስጥ ብቻዬን አልገባም ብዬ ጮህኩኝ እና ያስገባሁትን እግሬን መልሼ ቤተክርስቲያን አደንቅ ነበር አሉ። ቤተክርስቲያን ላይ ብዙ ሰዎች እንደሚጸድቁበት ብቻዬን አልገባም ማለታቸው ብዙዎች እንደሚጸድቁ እነዛ አባት የነገሩንና ለዚህ ቦታ አሁንም ብዙ ሰዎች ያው እጃቸውን ዘርግተውልናል። እውነት እግዚአብሔር ዋጋ ይክፈልልን እንጂ ያነ እኛ የሰራነው አይደለም። መላ ኦርቶዶክስ እምነት ተከታይ ነው ሰራው። እግዚአብሔር ፈቃዱ ስለሆነ ነው እንጂ ምንም በዛ ቦታ ላይ እንኳን ዲናር 5 ጉላት ላይ 5 ጉላት ታች ደግሞ 4 ጉላት 9 ጉላት ነው ያለበት። ላይ 5 የወጡ ዶሞች አሉ። ታች ደግሞ ለየራሳቸው በሰሜንና በደቡብ ደግሞ 2 ጉላቶች አሉበት። ጠቅላላ 9 ማለት ነው። ይሄ እዛ ቦታ ላይ የሚታሰብ አይደለም። ግን ፈቃድ እግዚአብሔር ስለሆነ ትክክለኛ እነዛ አባት መረያዩት ዱራኖስ አባትም የላኩት ደብዳቤ ራይ ሳይሆን ትክክለኛ ነው የላኩት። እሳቸው እንደሚሆን ጽፈው ነው የላኩልን። የነሱ እውነተኛ ቃል ነው። እኔ አባታችን አባ ማርያ ክርስቶስ አሁን ወቅት ተሰውረዋል፣ ስውር ናቸው። እሳቸው ነው የላኩልን እና ግን ብሎ ብዙ ህዝብ እንደሚጸድቅበት ብዙ ህዝብ እጁን እንደሚዘረጋበት ነው ያው የሚያሳየን። እግዚአብሔር ፈቃዱ መሆኑን ያረጋግጥልን። ምንም ከሌለበት ቦታ
ጭንጫ ቦታ ላይ በጣም ትንሽ ቦታ እኮ ናት። በጣም አነስተኛ ቦታ ናት። እኔ እዛ ቤተክርስቲያን ላይ እንትን ቦታ ላይ ያ ህንፃ መገንባቱ ያስደንቀኛል ለራሴ። ያለው መነኮሳትም እንኳን እንዴት እንደተሰራ ለራሳችን ግራው ነው የሚገባል። እንዴት ምኑ ተነስቶ ተሰራ? ይሄ 5 ጉልላቱ ያለው ያን 4 ጉላ በዛና በዚህ ተካው ተገምተው ግራው እንዲ ያለው ብዙ ክፍልፍል ያለበት ቤተ መቅደሱ ፎቅ ነው እና የተለያየ ዲዛይን ያለው ሆኖ ነው ተሰራው። ያንም የእግዚአብሔር ፈቃድ ነው፣ የሰው አይደለም። ምስጋና ለእርሱ ይሁን። ይሄን ህዝበ ክርስቲያኑ እግዚአብሔር መመስገን ይገባዋል። መነኮሳቱ ሰሩት ሳይባል እግዚአብሔር ሰራው። በቃ ትክክለኛ መድኃኔዓለም ነው የሰራው። ሰው ሰራ ተብሎ አይነገርም። መድኃኔዓለም ራሱ ነው የሰራው እና ህዝበ ክርስቲያኑ እግዚአብሔር እንዲያመሰግን ይፈልጋሉ። ምን ከሌለበት ቦታ ላይ ፍጹም አንድ በር ሳይኖር መሬቱ ትንሽ መሬት በጣም አነስተኛ መሬት እዛች መናንያኑ 80 መነኮሳት ቀርቶ እንደው 10 መነኮሳት እንኳን ያስተዳዳር ተብሎ የማይታሰብ ቦታ ያለ ነው። በእውነት ግን ቸርነቱ የመገበ ነው። እኔ ምንድነው ልክ እስራኤልን ከሰማይ መና ያወረደ ውሃ ከድንጋይ ያፈለቀ እንደመገበና እንዳጠጣቸው ነው ያን መናንያን ያደረገልን ያለ እግዚአብሔር ወረታ ምንም ልንከፍለው አይገባንም፣ አቅም የለንም እንጂ ወረታ የሚከፈለው አምላክ ነበረ። ግን ህዝበ ክርስቲያኑ ግን እንዲያመሰግኑ በእውነት ጥሪን አስተላልፋለሁ። እግዚአብሔር በዛ ቦታ ላይ እግዚአብሔር እንዲያመሰግኑ ለኛ ያደረገው አምላክ አይነገርም። በቃ አይነገርም። በሰው አንደበት ሊነገር አይገባም። ምን አለን ብለን እናገዳለን? ምን ዜሮዎች፣ አቅም የለን፣ ደሞ የሚያመን ደካማዎች። እዛ ቦታ ላይ ያው በእናቶቻችን በአባቶቻችን አድሮ ግን እግዚአብሔር ስላሰርቶልናል። የእግዚአብሔር ስሙ የተመሰገነ እናንተ ለሰጠና ወይም በአዲስ አበባ ውስጥ ያሉ ሚዲያዎችን ሁሉ እግዚአብሔር ይጠብቅልን። በእውነት ላደረጉልን ሚዲያዎች ሁሉ እስከዛ ለመጣችሁት ሁሉ ከስከዛ እየመጡ ለቀረጻችሁት ሁሉ እግዚአብሔር አምላክ ዋጋ ይክፈልልን። እኛ ሰው እናመሰግናለን፣ በትልቁ እናመሰግናለን። አዲስ አበባንም ጎንደርንም ሆነ እዛው አካባቢ ወጣቱ እናመሰግኑ ይገባል። ድንጋዩን በደንብ አድርገው ተሸክመው እውነቴን ነው ሲጠሩ የትክል ድንጋይ ወጣቶች ሳይሰለቹን ድንጋዩ የመጣበት ርቀት ቦታ ነው እና ያንን ርቀት ቦታ እንዳው በመዝሙር ከፍተው ነው የሚመጡትና ጥሩምባ ይዘው በመዝሙር ጥሩምባ እየነፉ የክርስቶስ ሰምራ ድንጋይ ይሸከማል ተብሎ ጥሪያውን እንኳን አይበቃቸውም ሲመጡና እግዚአብሔር እነሱን ይጠብቅልን። መላ ኦርቶዶክስ ተከታዮች ሁሉ መድኃኔዓለም ይጠብቅልን። ሚዲያዎችን ሁሉ ጠቅላላ ሚዲያዎችን ሁሉ የኦርቶዶክስን እምነት ተከታዮች ሁሉ እግዚአብሔር ይጠብቅልን። እኔ ቃል ያጠረኛ መናገርም አልችልም። እግዚአብሔር ይጠብቀው ነው በቃ ህዝበ ክርስቲያኑ ይጠብቅና አንተንም ይጠብቅ አምላክ። እናመሰግናለን። እግዚአብሔር ይስጥልን። እንግዲህ ኢንጂነሮቹ መነኮሳት ሲሏችሁ ነው የምንሰማው። እዛ ያመጡንም ሰዎች የነገሩንም ሰዎች እንደዛ ነው። በተግባር ያረጋገጥነውም እንደዛ ነው። ስራው ምስክር ነው። ነገር ግን በእናንተ ስራ የሚከብረው ማን ነው? እግዚአብሔር ነው። አባታችን በዛው ልዩ ገጠመኝ አላችሁ? ገዳሙ ጋር መኪና እንደዚህ ሰብሮ ገብቶ ወደ ካቡ ገብቶ እንደዚህ የሚባል ነገር ሰምቻለሁ። እና እርስዎም ገጠመኝ ካለዎት ከገዳሙ ጋር በተያያዘ? ያው የገዳሙ አካባቢ ላይ በእርግጥ ጥርጊያ አለው። ጥርጊያው የሰበረ ታም ሰርታለች። አንዴ 70 ሰው እንዳዘ መኪና ወደ ክርስቲያኑ ገብቶ ስንት ሰው? 70 ሰው እንዳዘ ወደ መራሜሮ ጥሶ ገብቶ የቤተ ክርስቲያኑን አሁን ቢቀደስበት የነጭ ክርስቲያን ሄዶ ተለክሞ ነካ አድርጎ ቀርቷል። አንድም ሰው ሳይሞት ሰውም ሳይቆስል እንኳን ሳይቆስል መኪናውም ሳይጎዳ ቀጥ እንዳለ ያንን እንደገና በራሱ ድንጋዩ ተነስቶ ወጥቶ ሄዷል። ህዝቡም እያመሰገነ እንደገና አንድ የደርግ ልጅ እንዲሁ ግዳጅ እየሄደ አሱዚ መኪና ነውና አንተን ቅጥቅጥናትና እንዳለ መጥቶ ከሳይስደስ ሁለት እግር ፊቱን እንዲህ እንዳለ ቆሞ ቀርቶለታል። አሁን በየጊዜው ገብረ ኪዳን ይባላል። በየጊዜው 5ም 10ም ኪሎ በርበሬ እየገዛ ይልካል እና ደነቃል። እሱም እንዲሁ መከላከያዎች እንደያዘ ነበር የገባው ወደዛ ውስጥ። ግን እነዛ ሁሉ ታደገቻቸው
በቃ ባለሞተሮችም ሁሉም በቃ ቦታው ላይ አሁን ላደረጉልን ሰዎች ሁሉ ኦርቶዶክስ ምን ተከታይ ሁሉ መጥቶ እንዲያስመርቀው ነው እጃቸውን ዘርግተው ለዚህ ያበቁን አባቶች፣ እናቶች፣ እህቶች፣ ወንድሞች ሁሉ በጥተው እንዲያዩት ይሄን ደግሞ ለምሳሌ በወሬ ከመስማት መጥቶ ባይናቸው ባይውልን ትክክለኛ እግዚአብሔርን ስራ ቢያደንቁልን ደስ ይለናል። አምላክን እናመሰግናለን። እግዚአብሔር ይስጥልን። ማሃይ ደግሞ ገጠመኞትን የመጨረሻ መልእክቶትን አስተላልፉና በዛው እንቋጫው። ያው ዝሮ አሁን አባታችን እንደተናገሩት ያው የመኪና ከርብ ስላለ ህዝበ ክርስቲያኑ አይቶ ያችን መንገድ አስፋልቷንን ትንሽ ብትሰራልን እያለ ነው ምኞታችን። አንዳንድ መኪና እንደዚህ ራሷ ክርስቶስ ሰምራ ሰዎችም እንዳይጎዱ ቤተክርስቲያን እንዳይጎዱ ጠብቃለችና ለወደፊቱ ግን እኛ ስጋት ላይ ከምንሆን ህዝበ ክርስቲያኑ ቴንዲኖንም ሲሚንቶውንም አድርጎ ተረባርቦ ያችን ግቢዋን እንድናጥራተኝ የሚል ምኞት አለን። እግዚአብሔር ክርስቶስ ሰምራ የፈቀደለትና የወደደለት ያችን ስራ እንዲያሰራልን በክርስቶስ ሰምራ እንጠይቃለን። ግን እኛ ካሁን በኋላ ልመና ከምንም በላይ መሮናል። በእውነት እኛ አሁን 2009 ጀምረን ተንከላፈስነ ሌላ ቤተክርስቲያን እስከ 20 ዓመትም እስከ 15 ዓመት የሚቆየ እኛ ግን ያችን የተሰጠችንን ለሳሙና እንኳን አላደረግንም። ሳሙና በአመድ እያጠብነን መነኮሳት በወር አንድ ሳሙና ይቆነናል። ያችን ስታልቅብነ በአመድ ልብሳችን በአመድ እያጠብነ ነው ያችን ቤተክርስቲያን ያሰራን እንጂ ደልቶን አይደለም። ያ ቤተክርስቲያን የተሰራው አንደኛ ያነስ ስፋት ያለው ቤተክርስቲያን የተሰራው ግንቦት 12 ክረምት ላይ ነው። ነሐሴ 24ም ክረምት ላይ ስለሆነ ህዝበ ክርስቲያኑ መጥቶ በደስታ በጉጉት ዝናብ ሳይመታው ብርድ ሳይመታው ከዛ ቤተ መቅደስ ገብቶ እንዲያገለግል ተብሎ ነው ያን የተሰራ እንጂ መነኮሳቱ ልብስ እየተቸገረ ራብ እየተራበ እየተጠማ ያን የመሰለ ቤተክርስቲያን የተሰራ መናኛችን ቦታ ይወዳታን ይመጣን። እኛ ግን አንደኛ ማረፊያ የለም። የመናኛው አሁን 3-4 ቦታ ነው ከአንድ ቤት 3-4 ነው ያለ ነው። መናኝ መኖር ያለበት ለግሉ ነው። ቢሰግድ ቢጾም ቢጸልይ ለራሱ ነው መሆን ያለበት። ግን አሁንም ቢሆን የመጣው የእግዚአብሔር ቤት ብለው የመጡትን እንዳንመልስ የመነኮሳት ባት እንዲሰራልን እንደገና የአብነት ትምህርት ቤትም አለ። የአብነት ተማሪዎችም ቤት የላቸውም። መምህራንም ያው ይቸግራቸዋል። ብዙ ነገሮች ይቸግራን። ተማሪዎች ሂደው ከሌላ ቦታ ለምነው ይዘው ይመጣሉ። እኛ ገዳማቱ የራሳችን ልማት ቢኖረን ግን ካህናቶችን ዲያቆናቶችም የሚመጡት ለትምህርት የሚመጡትን እኛ ቅፍ ድግፍ አድርገን መያዝ እንችላለን። እና ህዝበ ክርስቲያኑ እኛ ከምንም በላይ ሁልጊዜ ሚዲያ ላይ መናኝ በጸሎት እንጂ ሚዲያ ላይ ወጥቶ መናገር አይችልም የነበር። ግን ስለቸገረን የትን ለማን እናወይ ለማን እንንገር? ሌላ መጠጊያ የለን። ወገናችን ዘመዳችን ትተን ቤተክርስቲያንን እናት አባት አድርገን ተቀምጠን ህዝበ ክርስቲያን እናት አባት አድርገን ተቀምጠናል። ህዝበ ክርስቲያኑ አይቶ ይህን ችግራችን አይቶ እኛም በጸሎት እግዚአብሔር እንድንጠይቅ ከከተማ ሆነን ከምንጸልይ ከገዳም ሆነን አንዲት አቡነ ዘበሰማያት ደግመን ብናርፍ ህዝበ ክርስቲያኑም እንግዲህ ገዳም የሚጸልየው ለራስ አይደለም ለወገን አይደለም ለዓለም ነው የሚጸልየው። እኛም በባታችን አርፈን ፈጣሪያችን እንድናመሰግን የህዝበ ክርስቲያኑን ይህንን ጥሪያችን እናስተላልፋለን። እኛ ደከመን፣ እኛ በጣም ታመምነ። በሴት አቅም 2009 ጀምሮ መንከላፈስ ማለት በጣም ከባድ ነው። እኔ በእውነት ይሄ ነው ብዬ መናገር ማልችልም። አሁንስ ድሮ አልቅሰን ታቅማችን በላይ እንባችንም አልቋን አይናችንን ጠፍቷል። በቃ ምንም መናገር አንችልም። አሁን ግን ህዝበ ክርስቲያኑ አይቶ ይህን ችግራችን አይቶ ቤተ መቅደሱ ታጨርሶ እናኙ ደግሞ በስራ እንዲሰለፍ ያቅማቸውን እንዲረዱን በእግዚአብሔር ስምና በእናታችን በቅዱስ ክርስቶስ ሰምራ ስም ከፍ ብዬ አመሰግናለሁ። ቅድም አንድ ገጠመኝ ጠይቄዎት ነበር። ብዙ ነው አዲስ አበባ የተንከራተታችሁት የነገሩኝና እስቲ እንደው ለሌላውም ትምህርት እንዲሆን ያው ማለት የገጠመና ብዙ ችግር ነው የገጠመና ያው ፍቃዱን ቀምተው ነው የገሌ ቤተክርስቲያን ማለቱም ስለሚከብደን ፖሊስ ጣቢያ ፖሊስ ታሰራችሁበት ይዘውና መገናኛ ላይ በቤተክርስቲያን ስንጠጋ ዘበኞችን ሰደው ያስነሱናል። ስለዚህ ታች ሆነን ስንለምን ደግሞ ሰው ያየና እነዚህ አጭበርባሪዎች ናቸው ይላል። መድረክ ላይም ደግሞ ይነገረው መንገድ ላይ የሚለምኑ አትስጧቸው እየተባለ ይነገራል። እኛ 5-10 አጠራቅመን ያው ያችን ቤተ መቅደስ ከዚህ አደረስነ። አዛ በኋላ ደከመን ጥለነው እንሂድ ወደ ሌላ ገዳም እንሂድ ወደ አደጉ ገዳም እንሂድ ብለን እህታችን እማይ ብትረጋር ተመካከርንና እንዴ ለምን
ያደገውን ገዳም ሄደን ከማጨመርና ከማሳደግ እችን የጠፋችውን ገዳም ማሳደግ ይሻለናል ብለን ያው ብዙ መከራ ቃሊቲ ላይ ራሱ የማረሰው ማለት ነው ሂደን አስፈቅደን 2 ወር ብለን ለምነን አስፈቅደን ጻፊውም አለቃውም ተፈቀዱለ በኋላ የተለመነውን ብር ይህ ለመሳሪያ መግዣ ነው ጎንደር ለመሳሪያ መግዣ ነው እንጂ ለቤተክርስቲያን መስሪያ አይደለም ብለው ቀምተው ወደ ካሳፖርቱ አስገብተውብን ያነ እስካሁን ድረስ ምንም አይረሳኝም እያለቀስነ ህዝበ ክርስቲያኑ ግን ለምን እናቶች እንደዚህ ተንከላፍሰው መጀመሪያ እናንተ ለመናችሁ ከተለመነ በኋላ ደግሞ ለምን የነሱን ተቀማላችሁ ብለው ካሰዋቸው እንደገና ህዝበ ክርስቲያኑም ያቅሙን ረድቶን ከዛ ደግሞ ሲከሷቸው ያንን ብር እንደገና 3000 ብር አውጥተው ሰጥተውን 3000 ብር ናት አዎ የተለመነው ስንት ብር እንደሆነ አላወቅነው ግን ሊቆጠር ሲል ሞዴል 30 ደረሰ ሲሉና ወደ 30 ስናሳያቸው ወደ 30 አይደለም አሉን እኛ ደግሞ በክፍለ ሀገር ወደ 30 ነው ስንላቸው ያን ብር ቀምተው ወደ ካሳፖርቱ አስገቡት ብሩ ስንት ብር እንደሆነ አላወቅንም ከዛ ግን መጨረሻ ላይ 3000 ብር ነው ብለው ህዝበ ክርስቲያኑ ሲከሳቸው 3000 ብር አውጥተው ሰጡና የካ ክፍለ ከተማም እንደዚሁ ምንም ያልታሰርነበት ቦታ ወደዚህ ወደ 4 ኪሎም ያልተገፋነበት ቦታ የለም በቃ ያገረ ስብከት ፍቃድ አለን እነሱ ደግሞ የሚሉት ምንድነው ለኛ ለቤተክርስቲያኑ ይሰጠን ፍቃዱ ለቤተክርስቲያኑ ይሰጠን እንዳል ወስደን ስንሰጣቸው ይፈቃዱ ለራሳችሁ እንጂ በየድርጅቶችና በየበጎ አድራጎት ነው እንጂ ምዞሩ ለኛ አይደለም ይያሉ ብዙ የረዱነ ቤተክርስቲያንም አሉ ብዙዎች ፍቃድ እኮ አንድ ጊዜ ከተጻፈ ለየትኛውም ቦታ ላይ ያገለግላል አንድ ፍቃድ ለየድርጅቱ ፍቃድ አይጻፍ አይደል እንዴ ነውስማ የገዳሙ አበመኔት አሉ ያገረ ስብከቱ ሊቀ ጳጳስ ነው የፈቀዱላችሁ እንደው ያው ስማ ሰይጣን ይፈትናል መልካም ስራ ሲሰራ ሰይጣን ይፈትናልና እናታችን ክርስቶስ ሰምራ ዙሩ አላችሁ ይሄን ያህል መከራ ያገኘና ለራሳችን በነፍሳችን ጉዳይ አንድ ነገር ያገጠመን የለም ራሷ ጠብቃነ ማለት ነው እግዚአብሔር ይመስገን ማየ እስቲ ገጠመኝ ካለውት ያወሩኝና መልእክት አስተላልፈው በዛው እንዝጋው ገጠመኙ ያው እናቴ የማይል የተናገሩት ብዙ ፈተና ነው ያው ስራቱ እስር ቤት ታስረናል ተንገላትተናል ዱላም ያው ተወቅተናል እንግዲህ በጣም ብዙ ነው ፈተናው ይሄ ነው ማለት አይቻልም ካቅም በላይ ነው አጠቃላይ ብር ስናጣ በእግር መሄዱ ነው ሲያደክመን ነበር እግር መንገድ በጣም ነው ምን ይል ለመጀመሪያ ጊዜም ከገዳሙ አንስተን ወደዚህ ስንመጣ ማረፊያ ቤት አተን ቤተክርስቲያን ግቢ አሳድሩን ስንላቸው ያው ዘበኞችን ባመራራቸው በሚባሉት ነገር እነሱም አንፈርድባቸውም አላሳድርም እያሉ ሲከለክሉን ነበር ከዛ እንደዛ እየተንገላታ በረንዳም ያደርነበት ጊዜ አለ ስንንቀላ እንደዚህ ቀኑን ስንንከላፈስ ስንል ሲመሽብን እንደዚህ በረንዳ ላይም ስናድር ነበር ከዛ በኋላ ግን እግዚአብሔር የወልቅሷችንና ግፋችን ተመልክቶ ያው ሰው ሰጠን ማረፊያ አገኘነ ከዛቸው እየወጣን እየወረድን ሀዲ ደርሰናል እግዚአብሔር ይመስገን እና ስለ ቤተክርስቲያኑ ደግሞ አለፍ በየንትን ስል ያው ግራውንዱ በመኪናው መግቢያው ገጥ ያለው በጣም አጥር ያስፈልገዋል ሰፋ ያለ ነው ሲሚንቶ ያስፈልገዋል ብረት ያስፈልገዋል አሸዋ ያስፈልገዋል ይሄን ያል ቤተክርስቲያን ተሰርቶ የሚታይ ህንጻ ያማረ ቤተክርስቲያን በልፋት ተሰርቶ አጋጣሚ እንኳን መኪና አጋንን ታሳስቶት መኪና ገብቶ እንዳይደረምሰው ይህ ቤተክርስቲያን ግቢው ቢሰራ ደስ ይለናል ሁለተኛ ደግሞ ወደ ልማቱ ሳልፍ ደግሞ ልማት መሬት የተወሰኑ አባት ገዝተውልን ነበር ግን ገዳም ስለሆነ በቂ አይደለም የልማት ቦታ ያስፈልገናል ውሃ አለን እግዚአብሔር ይመስገን የተበሰገነው ውሃው ግን መሬት ስለሌለ ዝም ብሎ ነው የሚፈስ እንደገና ደግሞ አሁን ያቺ ያለችው መሬት ደግሞ ውሃውን ገድበን እንጠቀማለን ስንል ደግሞ ታንከር እንዳንሰራ ደግሞ ብር የለንም ቤተክርስቲያን ይዞ ስለሄደ ሮቶ ይሄ ትልቅ ሀፎቆች ላይ የሚሰቀሉት ሮቶ አሉ እነሱን ገዝቶ የሚሰጠን ለምናገኝ ውሃውን አጠረቃቅመን ባለችው መሬት እዛች ግቢቹ ባለችው ቤተክርስቲያኗ አትርፍ ባለችው መሬት ሙዝ ፓፓያ ያለች የዕለት ምግብ የሚሆኑትን በርበሬ ምናምን አለምተን እንድንጠቀም ይሄን ማስተላልፋለሁ እንደገና የካህናት ማረፊያ ቤት የላቸውም እንግዳ ቤትም የለም እንግዳ መጥቶ ሐሸራ ቤት ነው የሚያድሩ የለም ትልቅ ገዳሙ ስሙ ትልቅ ነው ውስጡ ግን ገብቶ ሲያዩት ትልቅ ችግር አለ ምን ነው ገንዘቡን ቤተክርስቲያኑ ማጥጦ ይዞ ስለሄደ ለሌላ ስላለዋል ነው ማለት ነው እንደገና አሁን ትልቅ ገዳም ነው እንግዳ ይመጣል ያው ለምርቃኑ ጳጳሳቶች ይመጣሉ
የጳጳስ ወንበርም ራሱ ያስፈልጋል። አረፍት ወንበሮች፣ ማረፊያ ወንበሮች ቢያንስ ከ200 በላይ የሚሆን ወንበሮች፣ ይሄ ላስቲክ ወንበሮች በየቤተ ክርስቲያኑ ላይ ጉባኤ የሚደረግላቸው እነሱ ወንበሮች ያስፈልጉናል። ይህንን በቃ በአቅማችሁ ህዝበ ክርስቲያንን ተመልክታችሁ የተወሰነ እንደገና ቤተ ክርስቲያኑ ስላድኖ የለውም። ይህን ያህል የመሰለ ቤተ ክርስቲያን ተሰርቶ ስላድኖ አልባ አስቸጋሪ ነው የሚሆነው። ይሄንን እንድታሟሉልን በእግዚአብሔር ስም ጠይቃችኋለሁ። በውጭ ሀገርም ያላችሁ ህዝበ ክርስቲያኖች እንግዲህ ሳያዩ የሚያምኑ ብፁዓን ናቸው ይላል። ይህን ሁሉ የረዳችሁ ህዝበ ክርስቲያኖች በሙሉ መታችሁ አይታችሁ አይደለም። እግዚአብሔር ይስጣችሁ። ሚዲያዎች እነዚህ ሚዲያዎች እያስተላለፉልንም እግዚአብሔር ይስጣችሁ። መጀመሪያ አገር አቋርጣችሁ መታችሁ ችግራችን እንዲቀረፍ ለሰራችሁልን ማናቸውም ሚዲያ ይህን የተራዳችሁ ሚዲያ ከልብ እናመሰግናለን። በሀገር ውስጥም ያላችሁ በውጭ ሀገርም ያላችሁ ህዝበ ክርስቲያኖች በተቻላችሁት መጠን የረዳችሁ አነሰ በዛ ሳትሉ ከዕለት ጉርሳችሁ ቀንሳችሁ የረዳችሁን ቤተክርስቲያን ይሄን የመሰለ ቤተክርስቲያን ተሰርቷል። ደስ ይበላችሁ። ለምርቃኑ ግን እንድትመጡልን በእግዚአብሔር ስም ጠይቃችኋለን። ማቴሪያሉን አሟልታችሁ መጣችሁ ቤተክርስቲያን እንድታስመርቁልን በክብር እንጠይቃለን። እሺ፣ የተወደዳችሁ ኦርቶዶክሳውያን እናቶቻችን፣ አባታችን፣ ኢንጂነሮቹ መነኮሳት በሚል የሚጠሩት የክርስቶስ ሰምራ ገዳም ወደ ሳንጃ ሁመራ በሚወስደው መንገድ የሚገኘው ትክል ድንጋይ ከአስፓልቱ ዳር ያለው ባለ 5 ጉልላት የሆነ ግራውንድ ያለው ፎቅ ያለው ምንም አይነት መሐንዲስ ማንም ኢንጂነር ማንም የተማረ ሰው ሳይሳተፍበት አባታችን ዘመናዊ ትምህርት ያልቆጠሩ አባት የቤተ ክርስቲያኑ የገዳሙ አበመኔት እሳቸው መንፈስ ቅዱስ በገለጠላቸው በራእይ በተገለጠላቸው መጠን በተራራ በተከበበው ስፍራ ይህንን በምስል የምናሳያቸውን ድንቅ ገዳም ሰርተው አጠናቀዋል። ይህንን ገዳም ካጠናቀቁ በኋላ ለማስመረቅ ፈልጉ። ለማስመረቅ ሲፈልጉ አፈላልገው ቢሮአችን መጡ። እህል ውሃ ያስፈልገናል፣ ማስመረቂያ በሬ ያስፈልገናል። 9 ዓመት 10 ዓመት ነው የፈጀው። በዚሁም የሰጣችሁንን እናመስግን፣ በዚሁም ደግሞ የጎደለውን እንናገር። ምንጣፍ የለም፣ ስዕል የለም፣ ንዋያተ ቅድሳት የለም፣ መብራት የለም። አምፖሉ ኤሌክትሪክ አለ፣ አምፖሎች አልተገጠሙም እና አግዙን፣ እርዱንና ጥር 23 እና 24 ገዳሙን እናስመርቅ ብለው ከ780 ኪሎ ሜትር በላይ ተጉዘው አዲስ አበባ ተገኝተዋል። እኔም ማድረግ የምችለው ይህንን ሚዲያ ማመቻቸት ስለሆነ በሌላ በአዲስ ስቱዲዮ እነሱን ይዤ ቀርቤ መልእክታቸውን እንዲያስተላልፉ አድርጌያለሁ። በረከት የምትሹ በሀገር ውስጥና በውጭ ሀገር ያላችሁ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን ከስር በሚቀመጡት አካውንት ብታስገቡ፣ በገዳሙ ስም ብታስገቡ ለነሱ ይደርሳቸዋል። እነሱም ገንዘቡን ሰብስበው ያሏችሁን ነገር አሳይተው ጥር 23 እና 24 ያስመርቃሉ። ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የመነኮሳቱ በረከት በሁላችን ላይ ይደር። ቸር ቆዩን።